ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 9 2018 ዓ.ም የ24 ሰዓት ዋና ዋና ወታደራዊ ዲፕሎማሲያዊ እንዲሁም ደግሞ የግንባርና ተዛማጅ ዝርዝር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል ያለውን የግንባር ጦርነት በተመለከተ ዝርዝር የግንባር አውደ ውጊያ መረጃዎችን፣ በትግራይ ክልል ያለውን አጠቃላይ ወታደራዊና ፖለቲካዊ ዲፕሎማሲያዊ ጉዳይ በተመለከተ የ24 ሰዓት ዝርዝር መረጃዎችን እንዲሁም ደግሞ በአገር አቀፍ ደረጃ ሌሎች መረጃዎችን አካትቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ጎረቤት ሀገር ሱዳንን በመሄድ የ24 ሰዓት ዋና ዋና ወታደራዊ መረጃዎችን ወደ እናንተ አደርሳለሁ። ምክንያቱም በሱዳን ውስጥ ያለው ጦርነት በከፊል የአልቡርሃን የኢትዮጵያ ጦርነት፣ በከፊል ደግሞ የደጋሎ የኢትዮጵያ ጦርነት ሆኖ ስለሚታይና በሱዳን ያለው ወታደራዊ የበላይነት በኢትዮጵያ ውስጥ ካለው አጠቃላይ ወታደራዊና ፖለቲካዊ እንዲሁም ደግሞ አሁናዊ የግንባር መረጃዎች ጋር የቀጥታ ተዛምዶ ስላለው እሱንም አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ከመሄዴ በፊት ግን አንዳንዶቻችሁ የሚያስቁ አስተያየቶችንም አድርሳችሁኛል። እንግዲህ ትላንትና ዘገባዎችን አቅርቤ ነበረ። በተለይ በኢትዮጵያ በትግራይ በሰሜን ጎንደር የተወሰኑ አካባቢዎች፣ ደቡብ ጎንደር የተወሰኑ አካባቢዎች፣ ሰሜን ወሎ፣ ደቡብ ወሎ፣ ዋግ ኽምራ ዞንን ጨምሮ በብዙ አካባቢዎች፣ ምስራቅ ጎጃምና ሰሜን ሸዋ ጨምሮ በአማራ ክልል በተለያዩ አካባቢዎች እንዲሁም ደግሞ በኦሮሚያ ክልል በምስራቅ ኦሮሚያ ተብሎ በሚጠራውና የኢትዮጵያ የምስራቅና የሰሜን ምስራቅ እንዲሁም ደግሞ የሰሜን ምስራቅ መካከለኛው አካባቢ ከፍተኛ የሆነ የዝናብ እጥረት መኖሩን እና እስካሁን ክረምቱ አለመግባቱን የሚገልጽ መረጃ አድርሼ ነበር። ብዙዎቻችሁ እንግዲህ ያለው ሁኔታ ስለምትገነዘቡ ያው በጉዳዩ ላይ በየአካባቢ ያለውን መልሳችሁልኛል። አንዳንዶቻችሁ ግን ያው እንግዲህ ፖለቲካ ሆነ ማህበራዊ ቀውስ ቀልድ ላይ ያተኮረ አስተያየት ነው ያደረሳችሁት። አብይ አህመድ ዝናብ አያዘንብም ወይ? ሰው ሰራሽ ደመናና ዝናብ አወርዳለሁ እያለ ሲናገር አልነበር? ለምን ዝናብ አያዘንብም የሚል አስተያየት ነው ያደረሳችሁኝ። እንግዲህ አብይ አህመድ በተለያየ ጊዜ የተናገራቸውን ንግግሮች መሰረት አድርጎ የፖለቲካ፣ የኢኮኖሚ፣ ማህበራዊ እንዲሁም ደግሞ ወታደራዊና ስትራቴጂካዊ እቅዶችን ይዞ መቀጠል በጣም ነው የሚያስቸግረው። አብይ አህመድ ዝናብ ማውረድ ቢችልም ይሄን ያክል ቦታ ማውረድ አይችልም። ያም ሆኖ ግን ያ በወቅቱ እንግዲህ ለኢትዮጵያ ሕዝብ አዲስ ነገር ይዤ ቀረብኩ ከማለት ከፕሮፓጋንዳ ከአንድ ቀን ዜና ያለፈ አይደለም። ይህንን አብይ አህመድ በሰው ሰራሽ መንገድ የደመና ወይም ደግሞ ዝናብ አዝንቤያለሁ ባለበት ወቅት እንግዲህ በኢትዮጵያ ምስራቅ ቀጠና የነዳጅ ድፍድፍ ተገኝቷል በሚል ዜና ካሰራ በርካታ ጉዳዮችን ካደረገ በኋላ ብዙዎቹ ደብዛቸው ጠፍቷል። እንግዲህ አብይ አህመድ አሁን የልምድ እየወሰደ ቢያንስ የሚናገራቸው ነገሮች ላይ አርቆ እየዋሸ ይሆናል እንጂ በወቅቱ የተናገራቸው ነገሮች እና ለቴክኖሎጂ ልምምድ ያደረጋቸው ነገሮች ለሚዛን የሚቀርቡ አሁን ለተከሰተው 50 ሚሊዮን ህዝብ ድርቅ አደጋ ላይ ለጣለው ድርቅ ለብሽሽቅ የሚቀርብ ጉዳይ አይደለም። ያው እንግዲህ አስተያየቱን ስለተመለከቱትና ጉዳዩ ከአብይ አህመድ ጋር የተያያዘም ስለሆነ ነው ያነሳሁት። ወደ መረጃዎቹ ሲሄድ እንደዚሁ በከፍተኛ የጥቁር ገበያን ጉዳይ በተመለከተ ኢትዮጵያና አይኤምኤፍ እየተደራደሩ ባለበት ሁኔታ አይኤምኤፍ ያቀረበው ሪፖርት እንዳለ ነው መረጃዎች የሚያሳዩት። በዚህ ላይ አይኤምኤፍ ካቀረባቸው ሪፖርቶች መካከል በኢትዮጵያ ያለው የጉምሩክ የታክስ ፖሊሲ ቀጥተኛ የሆነ ትስስር ለጥቁር ገበያ አስተዋጽኦ እያደረገ እንደሆነ አይኤምኤፍ አሁንም ለአብይ አህመድ ነግሯቸዋል። በዚህ ባወጣው ሪፖርት ላይም ይህንን አሳይቷል። እንግዲህ አይኤምኤፍ የኢትዮጵያን ኢኮኖሚ ወደ ውስጥ ገብቶ በዋናነት የገበያ በተለይ የብርና የዶላር ምንዛሬን ጫና ማድረግ ከጀመረ ያው ሁለተኛ ዓመቱን ይዟል። አሁን ደግሞ በተለያዩ የገንዘብ ነክና የፋይናንስ የሀገሪቱ ፖሊሲዎች ላይ ቀጥታ የሆኑ ሪፖርቶችን እያቀረበ ነው የሚገኘው። ምክንያቱም አሁን አገሪቱ ባለው የፋይናንስ ስርዓት ውስጥ ወደ ነፃ ገበያ ትሄዳለች በሚል አይኤምኤፍ በሚፈልገው ሌሎቹ ዓለም ሀገራት ላይ እንደሆነው በሙሉ እጁን አስገብቶባታል። ስለዚህ እዚህ ላይ ያቀረበው በመሰረታዊነት በእርግጥ ትክክል ነው። አይኤምኤፍ ያቀረበው የዶላርን የጥቁር ገበያ ምንዛሬን እያናረው የሚገኘው የመንግስት የራሱ ፖሊሲ ነው የሚል ነው እንግዲህ ያወጣው። ይህም ምንድነው? በአምስተኛው የኢትዮጵያ ኢኮኖሚ ማሻሻያ ግምገማ ላይ አይኤምኤፍ ያቀረበው ሪፖርት የተጋነኑና የዘፈቀደ የጉምሩክ ቀረጥ ተመኖች ሀገሪቱ ለከፍተኛ የኮንትሮባንድ ንግድ እንድትጋለጥ አድርጓታል የሚል ነው። እንግዲህ የተጋነነ የዘፈቀደ የጉምሩክ ቀረጥና ተመኖች አገሪቱን ለጥቁር ገበያ ወይም ደግሞ ለዶላር ጥቁር ገበያ ተጋላጭ እንድትሆን አድርጓታል ነው ያለው። ይህንም ሲያስቀምጥ 35 በመቶ የሚደርስ ከፍተኛ የጉምሩክ ቀረጥ፣ 10 በመቶ የሚደርስ የሱር ታክስ፣ ከ5 እስከ 500% የሚደርስ ደግሞ የተጋነነ የኤክሳይዝ ታክስ። እነዚህ በአገሪቱ የተደራረቡ ታክሶች ዘፈቀደ እንዲሁም ደግሞ የተጋነነ ታክስ ህጋዊ የንግድ ስርዓቱን በማዳከም ነጋዴው ትርፍ ወደሚያገኝበትና እንግዲህ በመደበኛ ከመንግስት ባንክ
ወይም ደግሞ መንግስት ከሚሰጠው ባንኮች ላይ ዶላር በመደበኛ ምንዛሬ ወስዶ አንድ ሰው በሚያስገባው እቃ ላይ የሚደርስበት ተጽዕኖ ይታወቃል፣ ከዚህ ከታክሱ አንጻር። ስለዚህ የሚሸጥበት ዋጋ ስለማያዋጣው ምን ያደርጋል? ጥቁር ገበያ ላይ ዶላር ይገዛል። ጥቁር ገበያ በገዛው ልክ ደግሞ ነገ አምጥቶ ወደ ገበያው ያስገባል የሸቀጥ ዋጋ። በዚህ ምክንያት የኢትዮጵያ ዜጎች ያው እንግዲህ አገራቸው ውስጥ ተስፋ እንዲቆርጡ የኑሮ ውድነቱ ተስፋ እንዲያስቆርጥ ያደርጋቸዋል። በነገራችን ላይ እኔ በምኖርበት ሀገር ላይ ለ2 ዓመታት የተመለከትኩትን ጉዳይ የኢኮኖሚ ባለሙያዎች የማክሮ ኢኮኖሚ ሆነ የማይክሮ ኢኮኖሚ ባለሙያዎች ጉዳዩን እንግዲህ ልትወስዱ ትችላላችሁ። አንድም ነገር በ2 ዓመት ውስጥ አንድም ነገር 74 ሳንቲም የጨመረ ነገር የለም። በ2 ዓመት ውስጥ አንድም ነገር 74 ሳንቲም አልጨመረም። ነዳጅ እንኳ በዓለም አቀፍ ደረጃ በጦርነቱ ምክንያት በኢራንና በአሜሪካ ጦርነት ምክንያት በዛ ልክ ሲዋዥቅ እዚህ ሀገር ላይ የነዳጅ ዋጋ ጭማሪ አልተደረገም። እንግዲህ ምን ያክል የተረጋጋ ገበያ እንዳለ ዜጎቹ የሚያስቡትን ዘንድሮ እቅድ አቅደው ከርሞ አንድ ሰው ይሄን ያክል ብር አጠራቅሜ ይሄን ማድረግ እችላለሁ ካለ ማድረግ ይችላል። ከርሞ መኪና ገዛለሁ ያለ ሰው በሌላ ሀገር ላይ መኪና መግዛት ይችላል። ኢትዮጵያ ውስጥ ከርሞ መኪና ገዛለሁ ያለ ሰው ከርሞ 1 ኩንታል ጤፍም ላይገዛ ይችላል። ስለዚህ ይሄ እንግዲህ አንዱ የመንግስት የፖሊሲ ችግር መሆኑን አይኤምኤፍ ነግሯቸዋል። በተለይ ደግሞ ከሚገኘው ገቢ ላይ ያለው ታክስ እና አሁን ደግሞ በተለይ ከፍተኛ ገንዘብ እንሰበስባለን በሚል በተለያየ መንገድ እየቀረበ ያለው ጉዳይ በጣም ተስፋ አስቆራጭ ሆኗል ለዜጎች። ታክሱ የሚቀነስ ቢባል እስካሁን ድረስ ጆሮ የሰጠ የለም። ለማንኛውም ይሄን ከኢኮኖሚ አንጻር ለባለሙያዎቹ ተውና ወደ መረጃዎቹ ሄዳለሁ። የአሜሪካው አምባሳደር ትላንትና መቀሌ፣ ዛሬ ደግሞ ጎንደር ገብተዋል። ትላንት ከመቀሌ መልስ ዛሬ ወደ ጎንደር የገቡት የአሜሪካው አምባሳደር በጎንደር ከተማ አቀባበል እንደተደረገላቸው አሁን የወጡ መረጃዎች ያሳያሉ። በአዲስ አበባ የሚገኘው የአሜሪካ ባለስልጣን ሙሉ አምባሳደር ኤርቨን ማሲንጋ ዛሬ ለይፋዊ የስራ ጉብኝት ወደ ጎንደር ገብተዋል ነው የተባለው። እንግዲህ ጎንደር ሲገቡ ምን አይነት ፖለቲካዊ ጉዳዮች፣ ዲፕሎማሲያዊ ጉዳዮች ሊኖሯቸው እንደሚችሉ ግልጽ አይደለም። ያም ሆኖ ዝም ብሎ የማህበራዊ ጉዳዮች ጋር የተያያዙ ዘገባዎች ናቸው የወጡት። ወደ መቀሌ የሄዱበት ጉዳይ ፖለቲካዊ ጉብኝት መሆኑ፣ ዲፕሎማሲያዊ ጫና ለማድረግ መሆኑ ይታወቃል። ወደ ጎንደር ዛሬ የሄዱበት ጉዳይ ግን ምን እንደሆነ በውል በፖለቲካም በዲፕሎማሲም በዳሰሳ ለማግኘት የሚያስቸግር ጉዳይ ነው። ለማንኛውም ወደ ጎንደር ገብተው እንግዲህ በጎንደር በሚኖራቸው ቆይታ ታሪካዊ ቦታዎችን ይጎበኛሉ፣ ሆስፒታሉን ይጎበኛሉ፣ ዩኒቨርሲቲውን ይጎበኛሉ። በዩኒቨርሲቲ ውስጥ የተቋቋመውን በአሜሪካ ልሂቅ ስም የተቋቋመውን ላይብራሪ ይጎበኛሉ ከሚል ውጭ የወጣ ጉዳይ የለም። ምናልባት ከትግራይ ካደረጉት ጉብኝትና መቀሌ ከነበራቸው ቆይታ አንጻር በዚህኛው ጉዳይ በወልቃይት በኩል ካለው ጉዳይ ጋር የተያያዘ ጉብኝት ሊሆን ይችላል ብሎ መናገር እንዳይቻል የወልቃይት ጉዳይ አሁን ያለው በእነ አብይ አህመድ እጅ ነው። አብይ አህመድ እና ጌታቸው ረዳ ቆልፈው የያዙት ጉዳይ ነው አዲስ አበባ። ስለዚህ የአምባሳደሩ የጎንደር ጉብኝት እንግዲህ ቱሪዝም በቱሪስት ጉዳይ ካልታየ በሌላ መንገድ ሊታይበት የሚችል ፖለቲካዊ እና ዲፕሎማሲያዊ ጉብኝት መርሃ ግብር ፈልጎ ለማግኘት አልተቻለም። ወደ ትግራይ የሚወስድን መረጃ አስከትላለሁ። በትግራይ መከላከያ ኃይል ውስጥ በሴት ተዋጊዎች ላይ የደረሰ ጾታዊ ጥቃትን ይፋ ተደርጓል። የሽግግር ፍትህ ሂደቱ ፈተና ላይ መውደቁንም እንደዚሁ የሚገልጽ ዘገባ ነው የወጣው። ዘገባውን ወደ እናንተ አደርሳለሁ። በሰሜን ኢትዮጵያ ዳግም የጦርነት ስጋት ባንዣበበበት እና የትግራይ ክልል ባለስልጣናት የቀድሞ የትግራይ መከላከያ ኃይል አባላት በድጋሚ እንዲመዘገቡ ጥሪ እያቀረቡ ባለበት ወቅት በጦርነቱ ወቅት ያገለገሉ የነበሩ ሴት ተዋጊዎች በገዛ አዛዦቻቸው የደረሰባቸው የጾታዊ ጥቃት ይፋ ሆኗል። ዘ ኒው ሂውማኒቴሪያን የተባለ ሚዲያ ጋር ቃለምልልስ ያደረጉ ከ24 በላይ የትግራይ ሴት ታጣቂ ወይም ደግሞ ተዋጊዎች እንደገለጹት ከ2013 ከ2015 በኢትዮጵያ አቆጣጠር በትግራይ ጦርነት ወቅት በሴት የትግል አጋሮቻቸው ላይ ስልጣንን ያላግባብ በመጠቀም ወሲባዊ ጥቃት እንደተፈጸመባቸው ይህንን ደግሞ ለመከላከል የሚሞክሩ ወታደራዊ አዛዦችን ለመከላከል የተዘረጋው የውስጥ ጥበቃ መዋቅር ሙሉ በሙሉ በሚባል ደረጃ ከሽፎ በርካታ ሴቶች ላስገድዶ መደፈር ተዳርገው እንደነበር ዘገባው ያሳያል። ከህወሓት ታጣቂዎቹ 30 በመቶ የሚሆኑት ሴቶች እንደሚሸፍኑ የገለጸው ዘገባው በጦርነቱ ወቅት ጥበቃ ፍለጋ ሰራዊቱን የተቀላቀሉ በርካታ ሴቶች ለአሰቃቂ ጾታዊና ትንኮሳ ጥቃቶች መጋለጣቸው ታውቋል። እንግዲህ ታስታውሱ ከሆነ በትግራይ የነበረው የህወሓት አዳዲስ ወጣቶችን ያሰባሰበበት በወቅቱ የኤርትራ ወታደር ወደ አካባቢ ገብቷል፣ መከላከያ ገብቷል፣ አስገድዶ መድፈር እየተፈጸመ ነው በሚሉ የተለያዩ ዘገባዎች ከወጡ በኋላ አስገድዶ መድፈርን በመፍራት ወደ ህወሓት ታጣቂዎች ተቀላቀሉ። 30 በመቶ የሚሆኑ የትግራይ ታጣቂዎች ላይም በቅርብ አዛዦቻቸው ይሄ አስገድዶ መድፈር እንደተፈጸመባቸው ነው ይሄ ዘገባ የሚያሳየው። ልዩነቱ ያኛው አስገድዶ መድፈር በኃይል ሲፈጸም፣ ይሄኛው ደግሞ
በማባበልና ስልጣን በመጠቀም እንደሆነ ዘ ኒው ሁማኒቴሪያን ያወጣው ዘገባ ያሳያል። ከፍተኛ መኮንኖች እንደ ሬዲዮ ኦፕሬተር፣ ጸሐፊነት ያሉ ምቹ ቦታዎችን በጾታዊ ግንኙነት ምትክ ታገኛላችሁ በሚል ያባብሏቸው እንደነበር ዘገባው ይዞ ወጥቷል። አዛዦቹ የጾታ ጥያቄዎችን አሻፈረኝ ያሉ ሴት ተዋጊዎችን ለአደጋ ወደሚጋልጡ አስቸጋሪ የጦር ግንባሮች እንደሚልኳቸውም አጋልጧል። በመቀሌ አቅራቢያ በአንድ ክፍለ ጦር ውስጥ ኮሎኔል የነበረ መኮንን እድሜያቸው 12 ዓመት የደረሱ ታዳጊዎችን ጨምሮ በርካታ ሴቶችን አደንዛዥ ዕፅ በመስጠት ይደፍር እንደነበር የተደረጉ ምርመራዎች ማረጋገጣቸው ታውቋል። በነሐሴ ወር 2013 በጦር ኃይሉ ውስጥ የጾታ ጉዳዮች ተወካይ የነበሩ እና እነዚህን ለመከላከል ጾታዊ ትንኮሳን ለማስቆም መዋቅር ቢዘረጋም ስርዓቱ ደካማና ያልተማከለ በመሆኑ ወንጀለኞች ተጠያቂ ሳይሆኑ መቅረታቸውን ዘገባው አጋልጧል። የቀድሞ ከፍተኛ የህወሓት ባለስልጣናት የነበሩት አቶ ሳህሬ እንደገለጹት ይህ ገደብ የለሽ የጥበቃ ወይ ደግሞ ስንፍና የጦር ኃይሉ የበላይ አመራሮች የአንድነት ገጽታን ጠብቆ ለመቆየት በጠላት ኃይሎች የሚፈጸሙ በደሎችን እንዳያደበዝዝ በሚል ስጋት የሴቶችን ደህንነት ወደኋላ ገፍተውት እንደነበር አሁን አምነዋል። ኮሎኔሉ ጥቃት ደርሶባቸዋል ያሏቸው ሴቶችን አነጋግረው በማስረጃ እንዲታሰር ያደረጉት አንዲት ቴራስ ያሉ መርማሪዎችን ቢሆኑ እስር ቤት በተቀናጀ ኔትወርክ አማካኝነት የደህንነት ስጋትና ከፍተኛ የሞት ዛቻ እንደደረሰባቸውም እንደዚሁ ኮሎኔሉ ይህንን ተናግረዋል። የ2015 የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የትግራይ ሴቶች ላይ ያለው ሁኔታ አሁንም አልተሻሻለም። ከሰላም ስምምነቱ መስተጓጎል ጋር ተያይዞ ወደ መኖሪያቸው መመለስ ያልቻሉ 1 ሚሊዮን የሚጠጉ ተፈናቃዮች ያሉ ሲሆን አብዛኞቹ አባወራ የሌላቸው ለከፋ ብዝበዛ እና ለጾታዊ ስጋ የተጋለጡ ሴቶች እንደሆኑ ተገልጿል። ያው እንግዲህ አሃዛዊ ቁጥሩ ያው የራሱ ችግር ቢኖርበትም በትግራይ ጊዜያዊ አስተዳደር ውስጥ እየታየ ያለው የውስጥ ክፍፍል እየናረ የመጣው የኑሮ ውድነትና የድህነት ስጋት በጦርነቱ ወቅት ለተፈጸሙ ጥቃቶች ፍትህ ለመስጠት የሚያስችል አቅም እንዳይኖረው አድርጎታል። በመቀሌ የሚገኙ ሴት መብት ተሟጋቾች እንደሚሉት አሁን ባለው ሁኔታ በጾታ ላይ የተመሰረተ ጥቃት በይፋ መከታተል የሚፈልግ አንድም አካል የለም። ይልቁንም ጉዳዩ በፖለቲካ ተቀናቃኞች መካከል እርስ በርስ ለመጠቀሚያነት ብቻ እየዋለ ይገኛል። በትግራይ እውነተኛ ፍትህና ተጠያቂነት መስፈን የሚችለው ግን ወንጀሉ በገዛ የትግል አጋሮቻቸው እጅ ቢፈጸምም እንኳን ሁሉንም የጥቃት ምንጮች በይፋ መፍታትና ተጠያቂ ማድረግ ሲቻል ብቻ እንደሆነ ይገልጻሉ። የትግራይ ክልል የተለያዩ አካባቢዎች የተጀመረው አስገዳጅ ወታደራዊ አፈሳና የእርስ በርስ የፖለቲካ ፍተጫ ተባብሶ መቀጠሉንም ትግራይ አካባቢ ወጡ መረጃዎች ያሳያሉ። አፈሳውና አዋጁን የተቃወሙ በርካታ እናቶችም መታሰራቸው እንደዚሁ ዘገባዎች ያሳያሉ። በትግራይ ክልል ወጣቶች በግዳጅ ወደ ውትድርና ለማስገባት የሚደረገውን ወታደራዊ አፈሳ ከፍተኛ ህዝባዊ ተቃውሞ እያስነሳ ይገኛል። ልጆቻችን ለጦርነትና ለሞት አሳልፈን አንሰጥም በማለት በክልሉ የወጣውን አስገዳጅ ወታደራዊ አዋጅ በይፋ ተቃውማቸዋል ወይም ደግሞ ጥሳቸዋል የተባሉ 21 የትግራይ እናቶች አሁን በእስር ቤትና በቁጥጥር ስር እንደሚገኙ ለማወቅ ተችሏል። በራያ ራማ ከተማ የተፈጸሙ ስርዓቶችም ትላንት መኖራቸውን መረጃዎች ገልጸዋል። በራማ ከተማ በትላንትናው ዕለት በርካታ ሰዎች ታስረው በአካባቢ ወደሚገኝ ኮሌጅ መወሰዳቸውም ታውቋል። ይህ በእንዲህ እንዳለ በትግራይ ክልል እየተፈጸመ ያለው የሰብአዊ መብት ረገጣ፣ ወታደራዊ አፈሳና የፖለቲካ ቀውስ ለዓለም አቀፍ ማህበረሰብ ለማጋለጥ ያለመ ሰልፍ በአዲስ አበባ ተጠርቷል የሚል መረጃ ወጥቷል። ሰልፉ የሚካሄደው በሚቀጥለው ሐምሌ 11 ቀን 2018 ዓ.ም እንደሆነ ተገልጿል። ሰልፉን የጠሩት በዋናነት በነ ጀነራል ጻድቃን ገብረትንሳኤና በነ ጌታቸው ረዳ የሚመሩ የፖለቲካ ፓርቲዎችና አባላት እንደሆኑ ታውቋል። በትግራይ ክልል እየተካሄደ ያለውን አስገዳጅ ወታደራዊ ምልመላና ግድያ ማውገዝ፣ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እንዲተገበር መጠየቅ፣ በነ ዶክተር ደብረጽዮን የሚመራውን የትግራይ አስተዳደር ያደረገውን መፈንቅለ መንግስት ማጋለጥ የሚሉ ዓላማዎች ያሉት እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በትላንትናው ዕለት ሐምሌ 8 ወደ መቀሌ ጉዞ ያደረጉት የአሜሪካው አምባሳደር ኤርቫን ማሲንጋ ያደረጉት ዲፕሎማሲያዊ ጉዞ ሳይሳካ መቅረቱ ነው እየተገለጸ ያለው። ጀነራል ታደሰ ወረደ እገታ ምክንያት አምባሳደር ማሲንጋ የትግራይ ኃይሎች አዛዥ የሆኑት ጀነራል ታደሰ የቀድሞ ማለት ነው አላገኟቸውም። እንዳያገኟቸው በመደረጉ ምክንያት ያልተሳካም ጉብኝቱ ተብሏል። ደብረጽዮን መሰወርም እንደዚሁ አንዱ ጉብኝቱ እንዳይሳካ ያደረገው ነው። ደብረጽዮን በመደበቁ ምክንያት አምባሳደሩ ሳያገኟቸው ተመልሰዋል። ወደ ወለጋ የሚወስደን መረጃ አስከትላለሁ። በምስራቅ ወለጋ ኪረም ወረዳ ወታደራዊ ካምፕ ውስጥ በተነሳ ግጭት የአመራሮች ግድያና የእርስ በርስ ተኩስ መከሰቱን መረጃዎች ገልጸዋል። በወለጋ ኪረም ወረዳ በሚገኝ ወታደራዊ ካምፕ ውስጥ በነበሩ ወታደሮች መካከል በተነሳ ግጭት በሁለት የቅርብ ወታደራዊ አዛዦች ላይ እርምጃ መወሰዱንና ይህንን ተከትሎም በተፈጠረ የእርስ በርስ ተኩስ ልውውጥ ከፍተኛ ወታደራዊ ጉዳት መድረሱን ከአካባቢ ወጡ መረጃዎች ይገልጻሉ። ግጭቱ የተከሰተው በኪረም ወረዳ ልዩ ስሙ ባጅን ተብሎ በሚጠራ ቀበሌ እንደሆነ የገለጹት የወታደራዊ የመረጃ ምንጮች
በዚህ ካምፕ ውስጥ የነበሩ ወታደሮች በሁለት የቅርብ ወታደራዊ አዛዦቻቸው ላይ በወሰዱ ድንገተኛ እርምጃ ሳቢያ በካምፕ ውስጥ የሚገኙ ወታደሮች ወደ ግጭት ውስጥ ገብተው እንደነበር መረጃው ያሳያል። አዛዦቹ ላይ እርምጃ መወሰዱን ተከትሎ በካምፕ ውስጥ የነበሩ የጦር አባላት መካከል ለሰዓታት በዘለቀው ውጊያ እና በተኩስ ልውውጡ ምክንያት ማዕረጋቸው በውል ያልታወቁ ሁለት ወታደራዊ አመራሮችን ጨምሮ ቁጥራቸው በውል ይፋ ያልተደረገ የእግረኛ ሰራዊት አባላት ጉዳት አስተናግደዋል። ይህንን ተከትሎ ግጭቱ ረብሻና ተኩሱን ተከትሎ በአካባቢው አለመረጋጋት እንደነበር የገለጹት የመረጃ ምንጮች ይህንን ተከትሎ ካምፕ ውስጥ የነበረው ኃይል ወጥቶ ተበትኖ ነበር ሲሉ የዓይን እማኞች ገልጸዋል። የተበተነውን ኃይል ለመሰብሰብ ወደ አካባቢው ተጨማሪ ኃይል ስለመንቀሳቀሱ የወጡ መረጃዎች ገልጸዋል። ወደ ጎጃም ቀጠና ስንሄድ በጎጃም በተለያዩ ወረዳዎችና በተለያዩ ቀበሌዎች የቀጠለውን ወታደራዊ እንቅስቃሴና ዘመቻ በተመለከተ በተለያዩ አካባቢዎች የሚከተሉት መረጃዎች ወጥተዋል። በማቻከል ወረዳ ደብረ ቀለም ተብሎ በሚጠራ አካባቢ በትላንትናው ዕለት ሌሊት ለውጊያ መደረጉን የመረጃ ምንጮች ገልጸዋል። የመንግስት የመከላከያ ሰራዊት አድማ በታኝና የእግረኛ ኃይል በደብረ ቀለም አካባቢ የሚንቀሳቀስ የፋኖ ቀጠናን ከበባ ውስጥ ለማስገባት ጥቃት ከፍቶ ነበር። ሆኖም የፋኖ ኃይል በወሰደው የአጸፋ እርምጃ ከበባውን ሰብሮ መውጣቱና ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ማድረሱ ተገልጿል። በሌላ ቀጠና የመጣ ተጨማሪ የፋኖ ኃይልም እንደዚሁ ድጋፍና ሽፋን በመስጠት የመከላከያ ዘመቻን ማክሸፉን መረጃዎች ገልጸዋል። በዚህ ውጊያ ሳቢያ በሰውና በንብረት ላይ ቁሳዊ ከፍተኛ ወታደራዊ ጉዳት ደርሷል። በአሃዛዊ መረጃ ግን አልተገለጸም። በአካባቢው አሁን ከፍተኛ የሆነ ወታደራዊ ውጥረትና ስምሪቶች መኖራቸውን የገለጹት የመረጃ ምንጮች በደጋ ዳሞት ቀጠና በተለያዩ አቅጣጫዎች ዛሬም ለሁለተኛ ቀን የቀጠለ ወታደራዊ ስምሪት መኖሩ ታውቋል። ከቋሪት ወደ ደጋ ዳሞት እንዲሁም ደግሞ ከጅጋ ወደ ቋሪት በሚወስዱ መስመሮች ዛሬ ወታደራዊ እንቅስቃሴ መኖሩ ታውቋል። ትላንትና አረጋ ከበደ ወደ ቋሪት መሄዱን ተከትሎ በአካባቢው ኮማንዶ፣ እግረኛና መካናይዝድ ስምሪት መውሰዱ ነው የተገለጸው። ከደጋ ዳሞት ወደ ቋሪት፣ ወደ ጮቄ እንዲሁም ወደ ደንበጫ የሚወስዱ መንገዶች ላይም ዛሬ እንደዚሁ ተጨማሪ እግረኛ ሰራዊትን ስምሪትና እንቅስቃሴ መኖሩ ይታወቃል። ትናንትና እንጀኔ ተብሎ የሚጠራ አካባቢ የደፈጣና የግንባር ውጊያ መደረጉንም መረጃዎች ገልጸዋል። በዚሁ ቀጠና በአማኑኤል በምስራቅ ጎጃም ማለት ነው። በዚህ ቀጠናም እንደዚሁ በከባድ መሳሪያዎች የታገዘ ውጊያ መደረጉን እና በተለይ ደጋሰኝ ተብሎ የሚጠራው አካባቢ ወደ አካባቢው የተንቀሳቀሰ ኃይል ጋር የፋኖ የ99ኛ ክፍለ ጦር የኮማንዶ ዩኒት በጋራ ዘመቻ በማድረግ መመከታቸውን እና ድል ማስመዝገባቸውን ከፋኖ የተገኘው መረጃ ገልጿል። በቆረጣ ጥቃት ሳቢያ የደረሰ ምትን በመቋቋም ያቃተው ኃይል ወደ ኋላ ወደ አማኑኤል ከተማ ፈግፍጓል ያለው የፋኖ መግለጫ በደንበጫ መስመር በተመሳሳይ ከደንበጫ ወደ ገሌላ ከተንቀሳቀሰ ኃይል ጋርም ውጊያ ተደርጓል። በዚህም እንግዲህ 7 ክላሽንኮቭ መሳሪያዎችን ጨምሮ የአስቃጥላ ጥይቶች፣ የብሬን ሸንሸል፣ ብዛት ያለው የክላሽ ተተኳሽ እንዲሁም ደግሞ ወታደራዊ አልባሳትና ሎጂስቲኮች ከ30 በላይ የሚሆን ኃይል ሙትና ቁስለኛ ስለመሆኑ ከፋኖ መግለጫ ላይ የወጣው አሃዛዊ መረጃ ያሳያል። ወደ ሱዳን የሚወስደን መረጃ አስከትላለሁ። በሰሜን ኮርዶፋን ካጅሚር ጀበል አልሻዋን ተብሎ በሚጠራ ስፍራ የሱዳን ጦር ባደረገው የተሳካ የአየር ጥቃት የአርኤስኤፍ የድሮን ማስወንጨፊያ ጣቢያ ዛሬ ሙሉ መውደሙን የወጡ መረጃዎች ይገልጻሉ። መሳሪያዎቹን እንቅስቃሴ ላይ የነበሩ የአየር ኃይል ቴክኒሻኖችን ጨምሮ 2 የውጭ ሀገር ዜግነት ያላቸው ባለሙያዎች መገደላቸውን መረጃው ገልጿል። የዳርፉር ኒያላ ከተማ ውስጥ በመቶዎች የሚቆጠሩ የደቡብ ሱዳን ዜጎች ለአርኤስኤፍ ወታደራዊ የደንብ ልብስ ለብሰው ሲታገሉ እና በገበያ አካባቢ ሲንቀሳቀሱ መታየታቸውንም ዓለም አቀፍ ሚዲያዎች ዘግበዋል። በጦር ግንባሮች በብዛት መታየታቸውና የደቡብ ሱዳን ተወላጆች ከአርኤስኤፍ ጎን በቅጥረኝነት ሆነው እየተዋጉ መሆናቸውን ያረጋገጠ እንደሆነ ዘገባው ያሳያል። የቡድን 7 ሀገራት እና የአውሮፓ ህብረት በጋራ ባወጡት መግለጫ ደግሞ የሱዳኑ ፈጥኖ ደራሽ ኃይል ሚሊሻ ኃይል በአል አቦይድ ከተማ ላይ ያደረገ ያለውን የድሮን ድብደባ፣ ከበባ ዘመቻ እንዲሁም ደግሞ የመካናይዝድ ኃይል ስምሪቱን በአስቸኳይ እንዲያቆም ጠይቀዋል። የጂ7 መሪዎችና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዳርፉር ላይ የጣለውን የጦር መሳሪያ ማዕቀብ ወደ መላው ሱዳን እንዲያስፋፋው እንደዚሁ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ሙሉ በሙሉ በሱዳን ላይ የጦር ማዕቀብ እንዲጥልም ጥሪ አቅርበዋል። ይሁን እንጂ እንደ ቻድና ሊቢያ ያሉ ጎረቤት ሀገራት የአየርና የመሬት ድንበሮች ክፍት እስከሆኑ ድረስ ማዕቀቡ ሰነድ ላይ ብቻ ከመሆን ያለፈ በተግባር ወደ መሬት የመውረድ እድል የለውም ሲሉም እና የሱዳንን የጦርነት እሳት ለማብረድ አስቸጋሪ እንደሚሆንም እንደዚሁ ጨምረው ገልጸዋል። ሌላው ዩናይትድ አረብ ኤሚሬትስን በተመለከተ ዛሬ ሮይተርስ ያጋለጠው ዘገባ አለ። በነገራችን ላይ ሮይተርስ እንዲሁም ደግሞ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች መግለጫዎችን ካወጡ ዘገባዎችን ካወጡ
ይህንን ተከትለው የምዕራባውያን በፖለቲከኞቻቸው በኩል እርምጃ ለመውሰድ እንደ ኤቪደንስ የሚጠቀሙባቸው መረጃዎች ናቸው። እንግዲህ ዛሬ ሮይተርስ በምርመራ ዘገባ አጋልጫዋለሁ ያለው ዘገባ ይህንን ይመስላል። ይህም እንግዲህ ምዕራባውያን በዩናይትድ አረብ ኤሚሬትስ ላይ እርምጃ ለመውሰድ ወይም ደግሞ ማዕቀብ ለመጣል እንደ መጀመሪያ ደረጃ ተጨባጭ የሪፖርት ወይም ደግሞ መረጃ ተደርጎ ሊታይ ይችላል። ሮይተርስ የዜና ወኪል በጋዜጠኞች የተደገፈ ሰፊ የምስልና የሰነድ ምርመራ ዘገባው ውስጥ የቀድሞ የአሜሪካ ልዩ ኃይል አባል የሆኑ ግለሰብ የሚመሩት ኩባንያዎችና አሮጌ ቦይንግ አውሮፕላኖች ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የሚሊሻ እና ወታደራዊ ሎጂስቲክ አቅርቦት የሚያደርሱበት ስውር የአየር በረራ አጋልጫለሁ ነው ያለው። ምንም እንኳ በየዕለቱ እነዚህ ዘገባዎች የሰማችኋቸው ቢሆን አሁን ሮይተርስ በልዩ ዘገባ ይዞት ወጥቷል። ይህ የአየር በረራ መረብ በተባበሩት አረብ ኤሚሬትስ፣ ቻድ፣ ሊቢያ፣ ሶማሊያ በኩል የሚዘልቅ የአየር በረራ መረብ እንደሆነ ዛሬ በምርመራው ሮይተርስ አጠናቅሯል። የሮይተርስ የምርመራው ዘገባ በዋናነት የሚያጠነጥነው ስቲቨን ቫውልስ ተብሎ በሚጠሩ የ63 ዓመት የአሜሪካ የቀድሞው የአሜሪካ ልዩ ኃይል አባልና የሲንጋፖር በተመዘገበ ሲኤዲጂ በተባለ ኩባንያቸው ላይ እንደሆነ ዘገባው ያሳያል። ይህ ኩባንያ ላለፉት 2 አስርት ዓመታት ለአሜሪካ መንግስትና ለተባበሩት መንግስታት ድርጅት ሰፊ የሰብአዊ ወታደራዊ ግንባታ ስራዎችን ሲያከናውን የቆየ ሲሆን በአጠቃላይ ከግማሽ ቢሊዮን ዶላር በላይ የኮንትራት ክፍያዎችን አግኝቷል። ይሁን እንጂ ሻውሊስ የሚቆጣጠራቸው ኩባንያዎች በሱዳን ጦርነት እጃቸውን ያስገቡ አሮጌ ቦይንግ አውሮፕላኖችን ሲያሸሹና ለአርኤስኤፍ ሚሊሻዎችን ድጋፍ ሲያደርጉና ሚሊሻዎችን ሲያመላልስ እንደነበር ሮይተርስ ዛሬ በዘገባው አጋልጧል። ለዚህ ምስጢራዊ የአቅርቦት መረብ ትልቅ ማሳያ የሆነው በግንቦት ወር 2025 ዓ.ም በሱዳን ጦር ኃይል በቁጥጥር ስር በነበረው የዳርፉር ኒያላ አየር ማረፊያ ላይ የተመታው የቦይንግ 737 አውሮፕላን ነው። የዚህ አየር ጥቃት 51 የአርኤስኤፍ ሚሊሻዎችና ታጣቂዎች ጨምሮ በአጠቃላይ 54 ሰዎች መገደላቸውን መረጃው ይፋ አድርጓል። ከተገደሉት መካከል የደቡብ ሱዳንና የኬንያ የአየር አብራሪዎች እንዲሁም ደግሞ የፔሩ የመሬት ላይ የውጊያ መሐንዲሶች እንደሚገኙበት ሮይተርስ በዘገባው ይዞ ወጥቷል። እነዚህ የበረራ ባለሙያዎች በሻውሊስ ባለቤትነት ስር ለሚገኙና ከተባበሩት አረብ ኤሚሬቶች ለሚንቀሳቀሱ ኦክሲዴንታል ስፖርት ሰርቪስ ለተባለ ኩባንያ እንደሚሰሩም ዘገባው አረጋግጧል። ከቻድ ወታደራዊ ቀጠና እስከ ሊቢያ ባለው አቅርቦት ማዕከል የሮይተርስ ምርመራ እና የሳተላይት ምስሎች እንዳሳዩት የበረራ መከታተያ መረጃዎችና የሞባይል የጂፒኤስ መረጃዎችን በመጠቀም በ3 አሮጌ ቦይንግ አውሮፕላኖች ላይ በተደረገ ክትትል አውሮፕላኖቹ ምንም እንኳ የቻድ ሲቪል አቪዬሽን ባለስልጣን ፈቃድ አልሰጠውም ቢልም በዋና ከተማዋ ኤንጃሚና በሚገኝ እጅግ ጥብቅ በሆነ ወታደራዊ ቀጠና በተደጋጋሚ ማረፋቸውና የጦር መሳሪያ ማጓጓዛቸውን በሊቢያ በሚገኙ በኤሚሬትስ ደጋፊ ኃይሎች የሚመራ የኩፍራና አየር ማረፊያ ለአርኤስኤፍ ሚሊሻዎች የጦር መሳሪያና ነዳጅ የውጭ ሀገር ተዋጊዎችን በማጓጓዝ ስራ ላይ እንዳሉ የሚያሳየው መረጃ እና ከነዚህ አውሮፕላኖች መካከል እንደዚሁ ወደዚህ ስፍራ ቢያንስ 7 ጊዜ በረራ ማድረጋቸውን ሮይተርስ በዘገባው ደርሼበታለሁ ብሏል። እንግዲህ ይህንን ተከትሎ በሂውስተን ሻውልስ የሚመራው 3 አሮጌ ቦይንግ አውሮፕላኖች ለአርኤስኤፍ ወታደራዊ ሎጂስቲክ እያመላለሱ መሆናቸውን ቦሳሶ፣ ኩፍራ፣ ኒያላ ተባሉ አየር ማረፊያዎች ሶማሊያ፣ ቻድ እና ሊቢያ ውስጥ በሚገኙ አየር ማረፊያዎች እያረፉ ጦር መሳሪያ እንደሚያቀርቡ ገልጿል ሮይተርስ። እንግዲህ ከዚህ ጋር በተያያዘ የሱዳን የውጭ ጉዳይ ሚኒስትር ደግሞ ባወጣው መግለጫ ኢራንን በተመለከተ ከኢራን ተነስተው በየመን ወደሚንቀሳቀሱ የሁቲ አማጽያን በቀጥታ የሚደረጉ ያልተፈቀዱ በረራዎችን አውግዟል። ያው እንግዲህ ሁቲዎችና ሳውዲ አረቢያዎች ችግር ውስጥ መግባታቸው ይታወቃል። ሰሞኑን አየር በረራዎቻቸውን አቁመዋል። የአየር ማረፊያ ድብደባ ተፈጽሟል። ከዚህ ጋር በተያያዘ የሱዳን የአልቡርሃን መንግስትም ይህንን መግለጫ አውጥቷል። የመጨረሻው መረጃ ደግሞ ወደ ደቡብ አፍሪካ የሚወስደን ነው። በደቡብ አፍሪካ የጸረ ስደተኞች ንቅናቄ እንግዲህ የኢትዮጵያንን ጨምሮ በተለይ በዋናነት የናይጄሪያ፣ የጋና፣ የዚምባብዌ፣ የሞዛምቢክ እና ከሌላው የአፍሪካ ሀገር ወደ አካባቢው የገቡ ስደተኞች ላይ መጠነ ሰፊ ጫና እያደረሰ ይገኛል። ይህንን በተመለከተ ዛሬ ከወጡ መረጃዎች መካከል የደቡብ አፍሪካ የጸረ ስደተኞች ንቅናቄ መሪ በጥይት ተመቶ መሞቱን ተከትሎ ውጥረት በከተማው ጆሃንስበርግ ማየሉ ነው የተገለጸው። በደቡብ አፍሪካ በስፋት የሚንቀሳቀሰው ራሱ ማርች ኤንድ ማርች በተባለ የጸረ ስደተኞች ሲቪክ ማህበር ውስጥ የጋውንቴን ቀጠና ከፍተኛ መሪ የነበረው ኤድሊ ሶምግዝዳ ዛሬ መገደሉ ነው። በጥይት ተመቶ በደረሰበት ከባድ ጉዳት ዛሬ መሞቱ ነው የተገለጸው። የ42 ዓመቱ ኤድሌ በጆሃንስበርግ ምስራቃዊ ክፍል በምትገኘው ኤክሩሊ በሚገኝ መኖሪያ ቤቱ አቅራቢያ ማንነታቸው ባልታወቁ አካላት በተተኮሰ ጥይት ተመቶ ሆስፒታል ከገባ በኋላ ዛሬ ትላንትና እንግዲህ የዘገባ የወጣበት ጊዜ ማለት ነው ህይወቱ ማለፉ የታወቀው።
እንግዲህ በጥቃቱ በከባድ ጉዳት ደርሶበት የነበረው በአቅራቢያ ወደሚገኝ ሆስፒታል በአስቸኳይ ተወስዶ ለተከታታይ ቀናት ሕክምና ላይ ቢቆይም ዛሬ ሐምሌ 9 ቀን ህይወቱ ማለፉን ነው እንግዲህ ቢቢሲ እና የደቡብ አፍሪካ ሚዲያዎች እየዘገቡ የሚገኙት። ይህም በደቡብ አፍሪካ ያለው ግድያው ጋር በተያያዘ ልዩ ምርመራ ያስፈልጋል በሚል የእሱ ደጋፊዎች ግድያውን የፖለቲካዊ ግድያ ነው በሚል የንቅናቄው ከፍተኛ ኃላፊዎች በቅርብ ጊዜ ወዲህ ህጋዊ ያልሆኑ ስደተኞችን ለመቃወም በሚያደርጓቸው ዘመቻዎች ጋር ተያይዞ የሚመጡ የትኛውንም ግድያዎች እንደማያቆሟቸውና ትልቅ ተከታታይ የሞት ዛቻዎች ደርሷቸው እንደነበር ገልጸው አሁንም ግን ፖሊስ ለአመራሮቻቸው ጥበቃ እንዲያደርግ ጥሪ አቅርበዋል። የድርጅቱ ጸሐፊ እንደሚሉት ደግሞ መሪያቸው የተገደለው ለሀገሩ በሚያደርገው ትግል በመሆኑ የደህንነት ስጋት ቢኖርባቸውም ያቋቋሙትን የጸረ ስደተኞች ዘመቻ አጠናክረው እንደሚቀጥሉና በርካታ ስደተኞችን ከሀገር እንደሚያስወጡ ነው እየዛቱ ያሉት። በዚህ ምክንያት በቀል ሊፈጸም ስለሚችል በአካባቢ የምትገኙና ይህን መረጃ የምትከታተሉ ኢትዮጵያውያን ጥንቃቄ እንድታደርጉ በዚሁ መልእክት ማድረስ ያስፈልጋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ